አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 14 በዚች ቀን ቅዱሳን አባ አክራ እና ዮሐንስ፣ አብጠልማ እና ፊልጶስ በሰማዕትነት ሞቱ። ይህም ቅዱስ አክራ ከግብፅ ደቡብ ይምንሁር ከሚባል ሀገር ሰዎች ወገን ነው። ስሙ ፊልጶስ የሚባል ወንድም ነበረው። እነርሱም ባለጸጎች ነበሩ። ስማቸው ዮሐንስና አብጥልማና ከሚባል ሁለት ቀሳውስት ጋር ሰማዕታት የሆኑ ዘንድ ተስማሙ። አራቱም ቁርጥስ ወደሚባል ሀገር ሄዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስ በመኮንን ፊት ታመኑ። መኮንንም በቀስቶች እንዲነድፏቸው አዘዘ። ግን ቀስቶቹ አልለፏቸውም። ሁለተኛም እሳትን አንድደው በሚነድ እሳት ምድጃ ውስጥ እንዲጨምሯቸው አዘዘ። እንዲሁም አደረጉባቸው። ጌታም መልአኩን ልኮ አዳናቸው። ከዚህም በኋላ በፈረስ ጅራት ላይ አስረው በቀርጥስ ከተማ እስከ ይምንሁር አገር ድረስ ይጎቷቸው ዘንድ አዘዘና ይህንም አደረጉባቸው። ግን ምንም ጉዳት አልደረሰባቸውም። ከዚህም በኋላ ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። ይምንሁር ከተማም አምጥተው ራሶቻቸውን ቆረጧቸው። ጻ ከሚባል አገር ሰዎችም መጥተው የቅዱስ አባ አክራን ስጋ ወሰዱ። ውብ የሆነች ቤተክርስቲያንም ሰርተው ስጋውን በውስጡ አኖሩ። ከእርሱም ታላላቅ ድንቆች ታምራት በብዛት ተገለጡ። እንዲሁም የእነዚያን የሶስቱን ቅዱሳን የፊልጶስን፣ የአብጠልማን እና የዮሐንስን ስጋቸውን ከየምኑር ከተማ ሰዎች መጥተው ወሰዱ። በመልካም ልብሶችም ገነዟቸው። ጥሩ ቤተክርስቲያንም ሰርተው ስጋቸውን በውስጡ አኖሩ። ከእርሳቸውም ቁጥር የሌላቸው ድንቅ ታምራት ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በሊቅ ቅዱሳን ሰማዕታት ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 15 በዚች ቀን የሰማይ ጭፍራ የተባለ የቅዱስ ሚናስ ቤተክርስቲያኑ መሪውጥ የተባለ ሀገር የከበረችበት ነው። እዛ አቅረብኩ ማህሌት ያዘኪር አይላፈ መሰንዱ ከዘልፈ ለላ ነብብ ተወከፍ ዜኔቴ መጻፈ እንተደሰከ እግዚኦ ጥሪቀኑ ተከፈ ላቡ ብሏን ዘዘርፈ ነቢያት ቅዱሳን አዳስ ሰበከን ሰማዕት ወጻድቃን ተናገል አዲ ወመነኮሳት ይራን ባርኮ ወዘቲ መካን እስከረገ ሊቅ ወነ ህፃን ለዛፎ በክርስቶስ ወለዛ ዛፎ ዘደስ ወለ ዛምቦስ ትርቦ ሳዲስ ወለ ሰማ ቃሎ በዝነፈስ በጸሎተሙ ማርያም ማረቂተ ኩሉ እንባ ሰውረ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑ። ኦ አምላክነ በከመ ንትከ ወአኮ በከመ ወሰነ አቡነ ዘበሰማያት